ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ማክሰኞ እኩለ ቀን ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ዝምታቸውን ሰበሩ። ጌዲዮን ሲጠበቅ የነበረውን የመንግስታቸውን ጥሪ አሰምተዋል። በቀዳሚነት ታደምጡታላችሁ። ኑሮ ከበደን ብለው ወደ ኢቢሲ ዋና ስራ አስፈጻሚ ቢሮ ለውይይት የሄዱ ሰራተኞች ከስራ መታገዳቸውንና መባረራቸውን ሰምተናል። መረጃውን እናደርሳችኋለን። ለቀብር የሚከፈል ገንዘብ ላይ የተደረገው ከፍተኛ ጭማሪ ቅሬታን አስነስቷል ተባለ። ነገር ግን ቅሬታ የቀረበበት ምክር ቤቱ በበኩሉ የክፍያ ጭማሪው የማህበረሰቡን ጫና የሚያቃልል ነው ሲልም ተደምጧል። ዝርዝር አለን። በእገታ ወንጀል ላይ በመሰማራት ዜጎችን ሲያሰቃዩ የነበሩ 4 ግለሰቦች በእስራት መቀጣታቸውን ሚዲያችን ሰምቷል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች ትራንስፖርት አድማና ተቃውሞ መቀስቀሱ ተሰምቷል። መረጃውን እናደርሳችኋለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በአገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ ጠየቁ። ጌዲዮን ይህንን ጥያቄ ያቀረቡት ትላንት ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልሂድር ጋር በተወያዩ በት ወቅት መሆኑን የውጭ ጉዳይ ሚኒስቴር ባሰራጨው መረጃ ገልጿል። ጌዲዮን የሳውዲ አረቢያ መንግስት ለኢትዮጵያን ሰራተኞች ህጋዊ የስራ ዕድሎችን እንዲያመቻችም መጠየቃቸውን ሚኒስትሩ ጠቅሷል። የሳውዲው ምክትል የውጭ ጉዳይ ሚኒስትር በበኩላቸው ህጋዊ ሰራተኞችን ፍልሰት ኢትዮጵያን ደህንነቱ የተጠበቀን የስራ ቅጥር ዕድል እንዲያገኙ ለማስቻል አስፈላጊ መሆኑን ተናግረዋል ተብሏል። የሳውዲ አረቢያ ፍርድ ቤት በአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያን ጉዳይ በውይይቱ ወቅት ይነሳ መረጃው ኋላ አመላከተም። ኑሮ ከበደን ብለው ወደ ኢቢሲ ዋና ስራ አስፈጻሚ ቢሮ ለውይይት የሄዱ ሰራተኞች ከስራ መታገዳቸውና መባረራቸው ተሰማ። መኖር ከበደን ልጆቻችንን መመገብ አቃተን፣ ደሞዝና ጥቅማ ጥቅም ይሻሻልልን የሚል ይዘት ያለው አቤቱታ ይዘው ወደ ዋና ስራ አስፈጻሚ ቢሮ የሄዱት ተቋሙን ለማወክ የሚል ክስ እንደቀረበባቸውም ታውቋል። በአንዳንድ መንግስታዊ ተቋማት ውስጥ የሚሰሩ የመንግስት ሰራተኞች እንደሌላው የህብረተሰብ ክፍልም ሁሉ አሁን ላይ በስፋት በሀገሪቱ በሚስተዋለው የኑሮ ውድነት ምክንያት ለመኖር መቸገራቸውን ደጋግመው ሲያነሱ እየተስተዋሉ ይገኛሉ። ከዚሁ ጋር ተያይዘውን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ውስጥ የደሞዝና የጥቅማ ጥቅም ማሻሻያ እንዲደረግላቸው የጠየቁ አሽከርካሪዎች ከስራና ከደሞዝ መታገዳቸውን ሰምተናል። ጥያቄውን ያቀረቡት 4 የሰራተኞች ተወካዮች ሙሉ በሙሉ ከስራ መሰናበታቸውንና ከ20 በላይ ለሚሆኑት ደግሞ የመጨረሻ የጽሁፍ ማስጠንቀቂያ ደብዳቤ እንደደረሳቸውም ታውቋል። ሰራተኞቹ ባቀረቡት አቤቱታ መሰረትን በኮርፖሬሽኑ ውስጥ በሹፌርነት የሚያገለግሉ ሰራተኞች የኑሮ ውድነት መክበዱ እና የደሞዝ ማሻሻያ እንዲደረግላቸው የቅርብ አለቃቸውን በማነጋገር ጥያቄያቸውን ማቅረባቸው መጀመራቸውን ገልጸዋል። የአሽከርካሪዎቹን የቅርብ አለቃ የሆኑት አቶ ተስፋዬ ቲማ የቀረበው የጥቅማ ጥቅም ጥያቄ ከአቅማቸው በላይ መሆኑን በመግለጽ ሰራተኞቹ ወደ ዋና ስራ አስፈጻሚ የላኳቸው ሲሆን የኮርፖሬሽኑ ዋና ስራ አስፈጻሚ ቢኒያም ኤሮ ደግሞ ከሁለቱም ተሽከርካሪዎች ጋር በተናጠል መነጋገር እንደማይችሉ በመግለጽ ተወካዩን መርጠው እንዲልኩ ማዘው ነበር። በዚሁ መሰረትም አሽከርካሪዎቹ የባህሪና የንግግር ችሎታ አላቸው ያሏቸውን 4 የስራ ባልደረቦቻቸውን በመወከል መኖር ከበደን ልጆቻችንን መመገብ አቃተን፣ ደሞዝና ጥቅማ ጥቅም ይሻሻልልን የሚል ይዘት ያለው አቤቱታ ይዘው ወደ ዋና ስራ አስፈጻሚው ቢሮ እንዲቀርቡ አድርገው እንደነበርም የደረሰ መረጃ ያመላክታል። ዋና ስራ አስፈጻሚው ቢኒያም ኤሮ የቀረቡትን ተወካዮችም አዋርዶ ከቢሮ ያስወጣቸው ሲሆን መልስ ይጠብቁ ከተባሉ በኋላም ግንቦት 5 ቀን 2018 ዓ.ም በተጻፈ ይፋ ደብዳቤ 4ቱ ተወካዮች ከስራ እንዲሰናበቱ ተደርገዋል ያሉት አንድ የተቋሙ ሰራተኛ የሆኑ ምንጮቻችን ናቸው። ከተባረሩት 4 ተወካዮች በተጨማሪም የአቤቱታ ጥያቄውን በመደገፍ ፊርማቸውን ያኖሩት ከ20 በላይ አሽከርካሪዎች ደግሞ ከባድ ማስጠንቀቂያና የመጨረሻ የጽሁፍ ደብዳቤ እንዲደርሳቸው ተደርጓል ተብሏል። ምክር ቤቱ ለቀብር የሚከፈልን ገንዘብ በ2000 ብር ጭማሪ ማድረጉ ቅሬታ አስነሳ። ምክር ቤቱ በበኩሉ የክፍያ ጭማሪው የማህበረሰቡን ጫና የሚያቃልል ነው ሲል ተደምጧል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለህፃናት ቀብር ይከፈል የነበረውን 1000 ብር ወደ 2000 ብር ከፍ ማድረጉን አስታውቋል። ለአዋቂ ቀብር ደግሞ ይከፈል የነበረውን 2000 ብር ወደ 4000 ብር ከፍ መደረጉን ያሳወቀ ሲሆን በርካቶች ደግሞ ጭማሪው ኑሮ ውድነትን ያላገናዘበ ነው በሚል ቅሬታ እያቀረቡ ናቸው ተብሏል። ምክር ቤቱ ግን
የተደረገው የዋጋ ጭማሪ የማህበረሰቡን ጫና የሚያቀልል ነው ብሏል። ይህ የተረዱት አስተያየት ሰጪዎቻችን ደግሞ እንዴት ነው ክፍያ ጭማሪ ጫናን የሚያቀልለው የሚል ጥያቄ እያቀረቡ ይገኛሉ። የክፍያ ጭማሪውን ከዚህ በፊት በአገልግሎት ክፍያ ውስጥ የማይካተተውን የብሎኬት አቅርቦት የሚጨምር መሆኑን ገልጸው ይህም ማህበረሰቡ ለብሎኬት ግዢ ያወጣ የነበረውን ከ1200 ብር እስከ 1800 ብር ወጪ የሚያስቀር ነው ተብሏል። በአዲሱ ጭማሪም አንድ ተገልጋይ የሚከፍለው 4000 ብር የብሎኬት አቅርቦቱን ጨምሮ ሁሉንም የቀብር አገልግሎቶች የሚጨምር መሆኑ ተገልጿል። አንድ የቀብር ስነ ስርዓት ለማከናወን በትንሹ እስከ 28 ብሎኬት እንደሚያስፈልግ የጠቀሰው ምክር ቤቱ ከአዲሱ ማሻሻያ በኋላ ይህንን አቅርቦት መጅሊሱ የሚፈጽም ይሆናል ብሏል። በዋጋ ማሻሻያ ላይም በበጎ ፈቃደኝነት የጀናዛ እጥበትና ሽኝት በማድረግ ለቀብር አገልግሎት በሚመጡ ተቋማት ላይ ምንም አይነት የዋጋ ጭማሪ አለመደረጉን ባጋራው መረጃ አመላክቷል። በሱሉልታ የእገታ ወንጀል ሲፈጽሙ የነበሩ 4 ግለሰቦች በእስራት ተቀጡ። አዲሱ ነጋሽ፣ ደሮ ተሾመ፣ ደጀኔ ተስፋይና ቶላ አለሙ የተባሉ 4 ወጣቶች ነዋሪነታቸው በኦሮሚያ ሰሜን ሸዋ ዞን ሱሉልታ ወረዳ ኑኑ ሳይኔ ቀበሌ ነው። ወጣቶቹ በአካባቢያቸው የሚታወቁት የተለያዩ ስራዎችን በመስራት ሲሆን በመዝናኛ ስፍራም ሆነ በተለያዩ ቦታዎች የማይነጣጠሉ ጓደኛሞች መሆናቸውንም የወረዳው ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ሙሉ ጉደታ ተናግረዋል። ከቅርብ ጊዜያት ወዲህ ግን የና የተለወጠ እንቅስቃሴ በአካባቢው ያሳዩ እንደነበርም ተገልጿል። ወጣቶቹም በአካባቢው ማህበረሰብ ውስጥ ትዝብት ውስጥ ወድቀው ባሉበት ወቅት ጥር 5 ቀን 2017 ዓ.ም ምሽት አልጌሴዮ በተባለ ስፍራ ያልተፈቀደ የጦር መሳሪያ በመታጠቅ በአካባቢው ነዋሪ የሆኑትን 4 ግለሰቦች አግተው በመውሰድ ከ100 እስከ 200 ሺህ ብር ድረስ ቤተሰቦቻቸውን እንዲያመጡ በማስገደድም ቆይተዋል ተብሏል። ከጥቅምት 21 እስከ ጥር 5 ቀን 2017 ዓ.ም ድረስም በዚሁ አካባቢ ለ4 ወራት የእገታ ወንጀል ሲፈጽሙ በመቆየት ገንዘብ ቤተሰቦቻቸውን ጠይቀው የሰጡትን ሲለቀቁ መክፈል አንችልም ያሉትን ደግሞ ልጆቻቸውን ጭምር በማገት ተደራራቢ ወንጀል ሲፈጽሙ እንደነበርም በማስረጃ ተረጋግጧል። በመሆኑም ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት 4 ተከሳሾች በሰላማዊ ሰው መሃል ገብተው ህገወጥ የጦር መሳሪያ ታጥቀው ጨለማን ተገን በማድረግ ከፍተኛ የውንብድና ተግባር በመፈጸማቸው ግንቦት 8 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ18 ዓመት እስራት እንዲቀጡ የወሰነባቸው መሆኑን ረዳት ኢንስፔክተር ሙሉ ጎደታ ጨምረው ገልጸዋል። ከውጭ በተሰማ ሰበር መረጃ በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ መቀስቀሱ ተሰማ። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በሀገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ መደረጉ ተሰምቷል። ይህም በዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦች መንገድን ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይ መስተጓጎል ፈጥሯል ተብሏል። የትላንትናው ተቃውሞ የተነሳውም የኤነርጂና የነዳጅ ቁጥጥር ባለስልጣን በቅርቡ ያደረገው የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑም በመካከለኛው ምስራቅ የተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው መስተጓጎል ጋር በተያያዘ የዓለም አቀፍ የነዳጅ አቅርቦት መቋረጥን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ ጨምሯል። ሮይተርስ እንደዘገበውን በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሽሊንግ አካባቢ የደረሰ ሲሆን ናፍጣ ደግሞ ወደ 243 ሽሊንግ ገደማ አሻቅቧል ተብሏል። ቢቢሲ በበኩሉ ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በሀገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞቹም ጎማዎችን በማቃጠል መንገዶችን ዘግተዋል ብለዋል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝን በመተኮስ ምላሽ ሰጥቷል። የትራንስፖርት መዘጋቱን ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦችም ወደ ስራ ቦታቸው ረጅም ርቀትን በእግራቸው ለመጓዝ ተገደዋል ተብሏል። ዜናዎቻችን አበቃን። በደህና ቆዩን።